የትላንትን ታሪክ ለዛሬና ለነገው ትውልድ እንዲሻገር ትውልዱም ታሪክን እንዲያውቅ በድንቅ የእድሳት ጥበብ እድሳቱ ተጠናቆ ከ4 ወራት በፊት መመረቁ ይታወሳል። የብሔራዊ ቤተ መንግስት ሙዚየም የመኪና ሙዚየም ዋናው ቤተ መንግስት ውድ የሆኑና ለብዙ ዘመናት ተጠብቀው የኖሩ ቅርሶችንና ሌሎችም በርካታ ቅርሶችን ያካተተው ሙዚየሙ ለህዝብ እይታ ክፍት ተደርጓል። የብሔራዊ ቤተ መንግስት ሙዚየም ክፍት መደረጉን አስመልክቶ የቤተ መንግስት አስተዳደር ዋና ዳይሬክተር አቶ ምትኩ ዴሬሳ በሰጡት መግለጫ ከማክሰኞ በስተቀር ሳምንቱን ሙሉ አገልግሎቱ እንደሚሰጥ ተናግረዋል። እድሳት ሲደረገለትም ዋናው ዓላማ ለህዝብ ክፍት መደረግ አለበት። ህዝብ እንደ ህዝብ ይሄንን ትልቅና በዓለምም የኢትዮጵያን ገጽታ ከፍ የሚያደርገው ቤተ መንግስት ከማየትም አልፎ ህዝቡ እንዲጠብቅና ለቀጣይ ትውልድ ደግሞ ማስተላለፍ አለበት ስለተባለ አሁን የታደሰውን ይሄንን ብሔራዊ ቤተ መንግስትን ህዝብ መጥቶ ካልጎበኘ ህዝብ መጥቶ ካላየ የታሰበው ዓላማ ከግብ ማድረስ ስለማይቻል ህዝብ ከዚህ በኋላ ተከፍቷልና መጥቶ እንዲጎበኝ ነው ዋና ዓላማችን። መግቢያ ከ3 ሰዓት ከቀኑ 3 ሰዓት እስከ 11 ተኩል ቀን የተጠቀሙ ሰዎች ይቆያሉ፣ መጠቀም ይችላሉ፣ መጎበኘት ይችላሉ ማለት ነው። ከ11 ተኩል በኋላ ግን እዚህ ግቢ መጥቶ ሬስቶራንትን፣ ምግብን፣ እራትን፣ ካፍቴሪያን መጠቀም ይፈልጋሉ የሚሉት ደግሞ ቡክ አስደርጎ ከሬስቶራንቶቹ ጋር ማለት ነው ተነጋግሮ ቡክ አስደርጎ በስርዓት ገብቶ እስከ ሌሊቱ ወይ ደግሞ እስከ ምሽቱ 3 ሰዓት መገልገል መጠቀም ይችላሉ ማለት ነው። ከዛ ባለፈ ከማክሰኞ በስተቀር ሁሉም ቀን ክፍት ነው። የብሔራዊ ቤተ መንግስት ሙዚየምን ለመጎብኘት መደበኛና ልዩ ትኬት መዘጋጀቱንም አቶ ምትኩ አንስተዋል። 2 አይነት መግቢያ አዘጋጅተናል። አንደኛው መደበኛ ብለን የምንጠራው መግቢያ ነው፣ ዋጋ ነው 300 ብር ነው። መደበኛ ብለን የጠራነው ምን ያካትታል ብላችሁ ብትጠይቁኝ ደግሞ ካር ሙዚየሙን መጎብኘት ይችላሉ፣ ግቢውን በሙሉ መጎብኘት ይችላሉ፣ ላንድስኬፑን፣ ፋውንቴኑን ከጀርባ በኩል ያለውን ዙ ወይ ደግሞ የመካና እንስሳትን መጎብኘት ይችላሉ። ሌሎች ሬስቶራንቶችንም መጠቀም ይችላሉ ማለት ነው በመደበኛው። ከዛ ባለፈ 1000 ነው ስፔሻል ወይ ደግሞ ልዩ ቲኬት ብለን የጠራ ነው እሱ ነው። ያ 1000 የከፈለ ሰው ቅድም ያልኳቸውንም ቦታዎችን ጎብኝቶ ከዛ በተጨማሪ ውስጥ ገብቶ የተለያዩ ታሪካዊና ውድ ብዬ ቅድም ያልኳቸው ነገሮች በሙሉ የመጎብኘት እድል አላቸው ማለት ነው። ልዩነቱ እዚህ ላይ ነው። ለተማሪም በትምህርት ቤት በኩል ለሚመጡት አስቀምጠናል፣ ትንሽ ናት። እንደዚሁም ደግሞ ሌሎች በግሩፕ የሚመጡትን እዛው ዌብሳይታችን ላይ ያስቀመጥ ስለሆነ ሙሉን ከዛ ቢታዩት ደስ ይለኛል። ከብሔራዊ ቤተ መንግስት ሙዚየም ጎብኚዎች የሚገኘው ገቢ በተለያዩ የሀገሪቱ ክፍሎች ለሚገኙ መሰል ፕሮጀክቶችን ለማጠናቀቅ እንደሚውልም በመግለጫው ተነስቷል። የሀገራችንን የኋላ ቀርነትን ድህነትን ከመቅረፍ ከማላቀቅ ከተረጅነት ኢትዮጵያን ከማላቀቅ አንፃር ይሄኛው ጉሊ ሚና ይጫወታል ብለን እናስባለን። ምክንያቱም ብልጽግና እየተከተለ ያለው ብዛሃ ዘርፍ የሆነ ብዛህ ተዋና ኢኮኖሚ ስርዓቶችን ከመገንባት አንፃር አንዱ እና ዋናው አንድ ሴክተር ብቻ ተከትሎ ከመሄድ ቱሪዝሙን ማስፋት ስለሆነ ከዚህ በሚገኘው ገቢ ሌሎች ልማቶችን ማሳካት ማሳለጥ ይቻላል ማለት ነው።